ሩታዬ ከወለደች አንስታ እንግዲህ ያው በረከት እየወረደላት ነው። እውነትም የልጃቸውን ስም ግን በረከት ወይም ስጦታ ቢሉት ጥሩ ነው ባይነኝ። ለምን ብትሉ አንዳንዴ እውነትም የሚባለው ነገር ትክክል ነው። ለምን ብትሉ ልጅ ሲወለድ የራሱን እርዚቅ ወይም የራሱን በረከት ወይም የራሱን ስጦታ ይዞ ይመጣል የሚባል እንትኖች አሉ ማለት ነው፣ አባባሎች አሉ። እና ይሄ አባባል ሳይሆን ትክክለኛ ነው። ሩታዬ እንግዲህ ያው ተወዳጇ በጣም ብዙ ሰው በብዙ ሰው ልብ ውስጥ ያለች ሁላችንም የምንወዳት በጣም ደስ የምትለን ልጅ ከወለደች አንስታ እንግዲህ አብርሽ በቀደምነት የመኪና ስጦታ ሰጣት። ትናንትና ደግሞ የሁላችንም ወርቅ 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 ስንል ነበረ። ግን እኛ ያሰብነ ይህን ወርቅ ለክርስትና ነበር ያሰብነ። ያው ለክርስትና ደግሞ ሌላ ስጦታ ሊኖር ይችላል። በየቀኑ ብቻ ያው ብዙ በረከቶች አሉ። አብርሽም እንዳለው ያው ሰምታችሁታልኝና ልጄን ከወለድኩ አንስቼ በጣም ብዙ ነገሮች በጣም የስራ እድሎች እየከፈትኩ ነው። ያንንም እንግዲህ አንድ ባንድ አሳያችኋለሁ ብለዋልና ማሻአላ ጎበዝ ወላሂ። እና ጎበዝ ነው አንድ ሰው ምንድን ነው የሚባል በኋላ ሲሆን ያኔ የበፊቱን እያየ ልጁ እያደገ ነው። ልጁ በጣም ከትልቅ ደረጃ እየደረሰ ነው። እና ጎበዝ ነህ አብርሽ። አንተ እኮ ያው ጎበዝ እንደሆነ እኮ እኛ ዝም ብለን እየተሳደብነ ዝም ብለን ያኔ የምታረገው አንዳንድ የምታረጋቸው ድርጊቶች ያው ለስድብ ይጋብ ብዛል ነው እንጂ አንተ ጎበዝ እንደሆን ሰርተህ ራስህን እንደምትቀይር ሰርተህ ሚስትህን ሰርተህ አገርህን ቤተሰቦችህን የቀየርህ ጀግና ነህ። አዎ እንዳንተ ያለ ጀግና አላየንም። የሆነ ስህተት ደግሞ ትሰራለህ። ያው ሰው ነህ። ያው ስህተት ያለ ነው። ግን ደግሞ ከስተቱ ሲታረም ሰው ጥሩ ነው። ያው ከስተት ታረም። ሩታዬ በጣም ደስ ብሏታል። እንኳን ደስ አለች። ሁለተኛው ደግሞ ዜናችን ሩታ ወደ ማለት ለምለም ወደ ሩታ ቤት ሄዳለች ትላለች። እንግዲህ ዛሬ ወደ መልካም ቤት ጎራ ብዬ ነበረ። ከዛ በኋላ አንቺና ሩታ ግን ያው አንድ ላይ ነው እንዴት ተመካከራችሁ ነው ያረገዛችሁ እንዴት ነው ምናምን ነገር ብላታለች። እና ለሁለታቸውም አንድ አይነት ስጦታ ገዝታለች መሰል። ግን ሂጅ አለው ብላለች። ቪዲዮ አልተቀረጸልንም። ለምን? አረ ያው መሄድ ትሄዳለች፣ ግድ ነው መሄዷ። ግን እንዴት ቪዲዮ አልተቀረጸም? እንዴት ቪዲዮ ፖስት አላደረጉም? አታኮ ቪዲዮ እንትን ባይቀርጹም እንትን የሆነ ፖስት ላይ ፖስት ቢያረጉልን ያኔ በጣም ደስ ይላል ማለት ነው። እና እንግዲህ ህዳ እንደጠየቀቻት ከዚያ ላይም አውርታለች። አዎ መሄድም አለባት ማለት ነው። እኛ ዝም ልናሽቀብጣለን እንጂ እነሱ ቦታጀሮች አንድ ናቸው ማለት ነው። ወላሂ አንድ ናቸው። እኛ ተጣሉ፣ ተጋጩ፣ ተፋረጡ፣ ለምን ሩታን ይነካታል፣ ለምን እንደዚህ እንላለን እንጂ አይ እነሱ ውሸታቸው ነው ባካችሁ ማለት ነው። ያው እየሰሩ እያደጉ ያው ይደጉ። የሰራ ሰው በነገራችን ላይ ይደግ፣ ወላሂ ይደግ ማለት ነው ከምሬ። እና ሩታ ደግሞ በጣም ጀግና ናት። ከወርቅም ሲያንሳት ነው። ግን ከወርቅ በላይ ምን አለ? ዳሀብ ነው የሚባል ይኸው አልማዝ ነው መሰል የሚባልና አልማዝ ደግሞ ይሰጣታል፣ ይገባታል። ልጅቷ በጣም ብዙ ነገር ተብላለች። ወላይ ወደኋላ እኛ ራሳችን ዘወር ብለን ስናስብ የሆነ ነገር ስናስታውስ ሩታ በሚዲያ ላይ ነው እኛ የምናውቃት። ብዙዎቻችን በሚዲያ በቪዲዮ ነው የምናውቃት። ግን የሆነ በቃ የሰውን እንትን የመሳብ ችሎታ አላት። ጀግና ናት። የምሰራቸው እየተሰደበ ዝቅ እያረጓት የሰራችው ስራ በጣም በጣም የምትደነቅ ልጅ ናት። እና ከዚህ በላይ ደግሞ ይገባታል። አብርሽም ለሚስቱ ያው ያለውን እንግዲህ እያበረከተ ነው። ወደ 420 ሺህ ነው ምናምን ነገር የተባለ እንግዲህ ይህን ወርቅ ባትለብሰውም ራሱ እነሱ ያለውን የገዛላት። ያው እየሸራረፈች የሆነ ለአንገት ማድረግ ትችላለች፣ ትንሽዬ ስንሰላ ለጣቷ ወርቅ ማድረግ ትችላለች። እና ራሷ ቀስ ቀስ እያደረገች ኧረ ወይም አስቀምጧለሁ ማስታወሻ ካለችም ዝም ብሎ ይቀመጣል። እሷ ደግሞ ይሄን ትልቅ ለብሼ አልንቀሳቀስም። አሁ እንግዲህ ትልቅ ወርቅ እዩ አያችሁ። ያው ሀገራችን ላይ ትንሽ ከባድ ነውና እንደዚህ ያለ ነገር መልበስ እና ያው እንግዲህ ትንሽ እየቆረጠች ትንሽ በቃ ያኔ ለሰውም ብዙም እንዳያስታውቅ ምናምን ነገር ለሌባው ለምኑ እየቆራረጠች መልበስ ትችላለች። እና በጣም ደስ ብሎናል ወላሂ። አብርሽ በጣም ጀግና ነው። በጣም አንተና ሩታ እንደማትጣሉ ሁላችንም ጠንቅቀን እናውቃለን። ግን የምንሳደበው ነገር እኔ አልሳደብም፣ ግን አንዳንዴ በጣም ግርም ይለኛል ወላሂ ይገርመኛል ማለት ነው። እና ጀግና ያው መማር ያለብን ነገሮች እንማራለን። ትምህርት የሚወስዱትን ያው በጥንካሬ እየተሰደብክ ዝቅ እየተደረክ የምሰራቸው ስራዎች በዚህ ትምህርት ካንተ ወስጃለሁ። ማንም አሁን ብዙዎች ሲሰደቡ እስከ ሶሻል ሚዲያ ይጠፋሉ። አብርሽ ግን እንደዚያ እንግዲህ አላህ የፈጠረውን ፍጡር ይኸው ማሻአላህ
ሸበላ ነው። ምንም ይወጣለት ነገር የለውም። ግን እንደዚያ እየተዘቀዘቀ እንደዚያ አፉን ጥርሱን ምናምን እያደረገ አንድ ቀን ስቅጥጥ ሳይለው አንገቱን ሳይደፋ ቀና ብሎ እንዲሁም እኛን ነው አንገታችን አስደፍተው እነዚህ ልጆች እየሰሩ ያሉ ማለት ነው፣ ለተሳዳቢዎች እና ጎበዞች። እንግዲህ ከዚህ በላይ ደግሞ እንጠብቃቸዋለን። አዳዲስ ነገሮች አሉ ብሏል። በርቱ ነው የምንላችሁ። የሰራ ሰው አዎ ትልቅ ደረጃ ይደርሳል። የሰራ ሰው ካሰበበት ህልም መድረስ ይችላል። ይህን ነገር ተምሬያለሁ ከእናንተ። እኔ አሁን ከነ አብርሽ ከነ ሩታ በጣም ብዙ ተምሬያለሁ። ለምን በቃ ሰርቶ ሰው እንደሚለወጥ በሀገራቸው ላይ ከጊዜ በኋላ እኛ ዛሬ ሰርተን የሆነ የዛሬ ዓመት ካልከበርን እንላለን፣ የዛሬ 2 ዓመት ካልከበርን እንላለን። መሆን የለበትም። ቀስ በቀስ ነው። አሁን አብርሽ እንግዲህ የዛሬ 4 ዓመት የዛሬ 5 ዓመት ወይም እንግዲህ የዛሬ 3 ዓመት ምን ነበሩ? ምንም የላቸውም አይደለ? ወላ ሩታ ወላ አብርሽ ምንም የላቸውም። እና እኛ አረብ ሀገር ተቀምጠን 10 ዓመት 15 ዓመት ሰርተን የእነሱን ያህል ምንም ነገር የሰራ ነው የለም። ግን አይናችን እስከሚበልዝ ጀሯችን እስከሚደነቁሩ ጀዋላችንና ሻናችን እስከሚቃጠል እነሱ እንደተሳደብ እነሱ እንዳንቋሸሽን ወላሂ አንዳንዶችማ ብስሚላ የሚሳደቡ ስድብ የሆነ ያህል ሳደብም አልሐምዱሊላ ቢሆንም ግን በጣም በቲክቶክም በዩቱብም በጣም ይሄ ምንድን ነው? የምቀኝነት ነው። ይሄ ምንድን ነው? በቃ ይሄ ስድነት ነው። እኔ ሰርቼ ለምን እንደነሱም አልሆን ጎበዝ ኮንፊደንስ ከሆንኩ ሙ በስድብ ወላሂ ሙንኪላ 1 ዓመት 2 ዓመት ነው ሶሻል ሚዲያ ላይ የምቀጥለው ማለት ነው። ከዚያ በላይ ግን አልቀጥልም። በቃ አንድ ቀን ይሰለችኛል። አንድ ቀን ያ ሁሉ የተሳደፉት ምናምን ነገር ከፊቴ ላይ እየመጣ ድቅን ይላል። ግን በመልካም ስራዎች ከሰራሁኝ ቢታይም ባይታይም ከስድብ ውጭ ያው ፈጣሪን ማስቆጥቼ እነሱንም አስቆጥቼ ሳይሆን በሚገባው ሲያጠፉ እነሱም እኮ የሆነ ነገር ሲያጠፉ ያው እኛ እንድንመልሳቸው ነው። ጥሩ ነገር ከሰሩ ደግሞ እኛ እንድናበረታታቸው ነው ቪዲዮ የሚለቁልን ማለት ነው። እና አንዳንድ ሰዎች የማይረዱ ሰዎች አሉ፣ በጣም የማይረዱ። እኔ ወላሂ ቤተሰቦቻቸው ተሳዳቢዎች ናቸው። ቢስሚላህ ራህማን ራሂም በቃ እንደ አዝማሪ ሲሳደቡ የሚውሉ ሰዎች ወይኔ ብላቸው እና ሩታዬ እንኳን ደስ አለሽ። እንግዲህ ለምለም ሩታን ጠይቃታለችና ቪዲዮ አልቀረጹም። እንግዲህ ምንም ማድረግ አይቻልም። ያም ሆነ ይመቻችሁ፣ ስሩ፣ ተለወጡ፣ እደጉ፣ ተመንደጉ። እኛም ከእናንተ የሚጠቅመንን እንወስዳለን ነው የምላችሁ። በቀጣይ እንግዲህ ትናንትና የለሁ ነበር ነገራችን ላይ ባልገባሁም ማለት ነው። ይቅርታ። ዛሬ ማታ እንገናኛለን በሰዓታችሁ። ሰብስክራይብ እና ላይክ እያደርጋችሁ ያን ማበረታቱ ነው። የመዳም ቅመሞች ያኔሞ ይላል የመዳም ቅመሞች አይደለን ማለት ነው። እንዲህ የመዳም ቅመማ እንባልም። የራሳችን ቅመም ራሳችን አቅልጠን ለቤተሰብ የምንቀልጥነን እኛ ማለት ነው። እኔ የመዳም ቅመሞች ምናምን ከሚሉ የመዳም ሸቃላ ቢሉ ደስ ይለኛል። እና ይሄን ይመስላል። ወሬ ያበዛውባቸው። ሰብስክራይብ ላይክ ያርጋቸው፣ አበረታቱ።